አረ መከራ ተጠቅልዬ ቤት ፍራሽ ላይ ተኝቻለሁ። ጓደኛዬ አብሮኛል። የዛን ቀን ግን እንኳንም ከሰውየው አምልጠ ሌላ ቦታ ታሸ። ሰውየው እንደ ሆረር ፊልም በዘነዘና ነው አሉ ሊታሽ የመጣን ሰው አጥንት የሚፈልጠው። ምን አለ አንተን በፈለጠ ኖሮ በአንተ ሴሰኝነት የተነሳ ነው እንደዚህ መከራን እየበላ ያለው። ታውቃለህ አይደል? አሁን መከራ መብላቱን ተውና እንካ ጁስ ጠጣ ብሎ በፌስታል ያመጣውን ዋው ጁስ አውጥቶ ሰጠኝ። ከዳኩና ጎንጨት አልኩ። ይጥማል። አንተ እንዴት አባቱን የሚጥመው ባክ? እንደዚህ የምታመጣልኝ ከሆነማ በቃ ሁሌ እሰበራለሁ። እውነትም ዋው ጁስ አልኩና አይኔን ጨፍኜ እስኪ በቃኝ ድረስ አንደቀደኩት። በጁስ ትፋታለህ ተሰብረህ። እኔ በመጠኑ እያገገምኩ ነው። ትከሻዬ ላይ ጋቢ ጣል አድርጌ ግቢ ውስጥ ቁጭ ብዬ ከጓደኛዬ ጋር እያወራው ነው። አቤት ትናንት የሄድኩበት ማሳጅ ቤት በቃ እንደ አዲስ ፋክተሪ ሞድ ላይ ሆኜ ነው የወጣሁት። ያሸችን ልጅ መዳፍ ደግሞ እንዴት አባቱ እንደሚጸዳ እንደ እርግብ ላባ ነው የሚለሰልሰው። ከመቼ ጀምሮ ነው ደግሞ አንተ ማሳጅ ቤት ሄደህ መታሸት የጀመርከው? ጀርባን ሲያም እንኳ ሰው ጠርታ አይደል እንዴ ጀርባ ይለቁሙልኝ የምትለው? እሱ ያለፈ ታሪክ ነው ወንድም አለም። አሁን አብዴት አድርገናል። ቆይ እንደውም ሰሞኑን ወስድና ራስህ አይተህ ተመሰክራለህ። ምን ተገኘ? እስቲ እናያለን አልሁትና ሌላ ወሬ ጀመርን። ምን ተገኝቶ? በሳምንቱ ከጓደኛዬ ጋር ተያይዘን ያለኝ ማሳጅ ቤት አብረን ሄድን። ጓደኛዬ ነገረኝ ነገር ሁሉ እውነት ነው። የልጅቷ አስተሻሸት ይማርካል። የመዳፏን ልስላሴ በአይኔ ብቻ በማየት አጣጣምኩት። እዛው ልብስን አውላልቀ አልጋው ላይ ተሰቀል አለኝ። እሱ ይጨርስና አንተ መታሸት ትችላለህ አለችኝ። ድምጿም እንደ መዳፏ ለስላሳ ነው። ግድ የለም ቀጣይ ተዘጋጅቼ መጣና በደንብ ታሽኛለሽ ፈገግ ብላ እሺ አለችኝ። አለባበስሽ ተገቢ ነው ወይ ለነዚህ ወንዶች? የተሰበረው እግሬ በደንብ አገገመና ከጊዜያት በኋላ ወደ ማሳጅ ቤቱ ተመልሼ መጣው። ወገቤ ላይ ፎጣ ግድሜ መታሻ አልጋው ላይ ቁጭ ብያለሁ። ያለስላሳ መዳፍ ሚታሻ አይመስልም እያሰብኩ የተደሰትኩ ነው። ድንገት የማሳጅ ቤቱ ባለቤት ወደ ውስጥ ገባችና የቤታችን የማሳጅ ባለሙያ በግል ጉዳይ ምክንያት ስራዋን ስለለቀቀች በእርሷ ቦታ ሌላ ጎበዝ ባለሙያ ቀጥረናል፣ በአዲስ ባለሙያ ትታሻለ አለችኝ። እሷን ብዬ መጥቼ መልቀቋን ስሰማ ቅር ቢለኝም አዲሷ ከሷ የተሻለች ትሆናለች ብዬ በማሰብ ፈገግ አልኩና እሺ አልኋት። ድንገት የሆነ ሰውዬ በጃፖን የሆነው የተንጎማለለ ወደ ክፍሉ ገባ። ያኔ ግሬን ሊያሸኝ ብሎ እንደሚጠፋው በአንድ ግሬ የነጠርኩ ያመለጥኩት ግለሰብ ነው። ወደ ሴትዮዋ ያየው እንዴ ምንድነው? ተኩል ይባላል አዲሱ የማሳጅ ቤታችን ባለሙያ ነው ብላኝ ሄደች። ምን? ያኔ ግሬን ሳልጠግን በማምለጥ በእውነቱ ሲከነከነኝ ነበር። ዛሬ ጊዜ ርዚው አገናኘን። ኧረ እኔ ጌታ ተሽሎኛል፣ አሁን በጣም ደህና ነኝ፣ እሱን አይቼ ነው ማረጋግጠው ብሎ መጣና ግራግሬን አፈፋር ቢያዘው ጮቴን አቀለጥኩት። ሊኮረሽ ሆኖ አስገድዷቸው። ኢዮባ ድርሰት ድራማ ይችላል ብላችሁ የምታስቡ ሰዎች ኮሜንት ላይ ለሱ ያላችሁን ክብር